ተማምናበት ደምቃበት ከታየች የምን አባታችሁ ማሽቃበጥ ነው እናንተ? እናት ናት፣ ሚስት ናት፣ ሴት ናት። እንደናንተ ታዲያ ተወጣጥራ ቆይ እንደዚህ እያለች ሰውነቷን አሰርታ የሰው ባል የምታሻፍድ ቁጭ ብላችሁ የምታደንቁ እግዚአብሔር የባረካት እግዚአብሔር ያከበራት ተንበርክኮ ያገባትን ሴት በህዝብ ፊት ልታዋርዱ ትመጣላችሁ፣ ልታበሻቅጡ ትመጣላችሁ። በጣም ነው የምታሳዝኑት። እስኪ የሷን ሩቢው ግቡና አካውንቷ ላይ አዳምጡ እስኪ የምትለቀውን የምትሰራቸውን ነገሮች። ፍቅርዬ አንድ ቀን እኔ ትመጣለህ ወንድዬ ውድዬ ምናምን እያለች አይደለም ባይዘው ቲክቶኳን የምትጠቀምበት ስለ ጌታ ቃል ነው እንትን የምትለው ፍቅር አይ ቲንክ ስለ ጌታ ቃል ነው የምትሰብክበት። እኔ አሁን ነው ቲክቶክ ላይ ሲዘዋወርኩ ያዩዋት እና በጣም የምታሳዝን ጀግና ሴት ናት። ሰርታ የምትተዳደር ልጅ ናት። ከወንድ ምንም እንትን የምትል አይደለችም። ግን በቃ ተንበርክኮ ላግባሽ አላት። እሱ እንትን ነው ሶ በዛ መሀል ገብታችሁ እየዬ እንዴ የሷ እንዳሌና ጡት ነው እንዴ እሱ የሚያገባው? ስብዕና ነው። ትዳር ዓለም ውስጥ ገቢ ስብዕናሽ ነው አብሮ የሚሄደው ከወንድ ልጅ ጋር። በነገራችን ላይ ስብዕናሽ ካልተስማማ ትለያያለሽ። ባይዘዌ እንደዚህ ስል ብዙዎቻችሁ አንቺ ፈትነሽ አንቺ ምናምን ልትሉኝ ይችላላችሁ። እኔ በራሴ የራሴ የሆነ ለትዳር ያልበቃውበት የራሴ መስፈርት ሊኖረኝ ይችላል። አለቀ። ነገር ግን እንደዚህ ስል ጋጦጥ ሴት ነኝ ምናምን ብዬ አይደለም። እግዚአብሔር አንዳንዴ ያላስማማውን ህይወት አብሮሽ ላይ ያዛልቅ ይችላል። እየተዋደድሽም ትለያያለሽ፣ ተከባብረሽም ትለያያለሽ። ካመሽበት ደግሞ አቅሙና ብቃቱ ካለሽ መኖር ከቻልሽ ትለያያለሽ። እየተጎዳሽ አትኖሪም። በዚህ አምናለሁ። ምክንያቱም በህይወቴ ተጎድቼ የኖርኩ ልጅ ስለሆንኩኝ ማንም እንዲጎዳኝ አልፈቅድለትም። ስለዚህም አንዳንድ ሰዎች አንቺ ስለምን ትዳርሽን በቃ እግዚአብሔር አልፈቀደውም። እግዚአብሔር ያልፈቀደው ህይወት ይበቃል ካለ ይበቃል። ይሄን ነገር ከመወሰኔ በፊት ወይም ደግሞ ይሄ ትዳር ህይወት እንዲበቃ ከመጠየቄ በፊት እኮ ምናልባት እንደ አንድ ሚስት ሞክሬ ሊሆን ይችላል። ስለኔ ህይወት አታውቁ እና ፐርሰናሊ ስለ ትዳር ሳወራ አንቺ ፈት እኮ ነሽ። የሴት ልጅ ዝም ብላ ትዳሯን አትፈታም። ባይዘው ሴት ልጅ ዝም ብላ ትዳሯን ጥላ አትሄድም። በጣም በእርግጠኝነት ነገርኳችሁ። እነዚህ አለሌ ከክለብ አግኝታት ለትዳር ጠይቀ ትዳር ሚስት አድርጋ አስቀምጠ ከሆነ ጊዜ በኋላ ፍቺ ብትጠይቅ ምንም ስህተት የላትም። ያገኛት ቦታ ይጠይቀዋል። አለቀ። ብዙ የሚመለከቷት ብዙ የሚያዋት ብዙ የሚመኟት ወንዶች ስላሉ ማለት ነው። በአንተ ህይወት ብዙ ነገር ሊኖር ይችላል። ነገር ግን ሴት ልጅ ዝም ብላ ትዳሯን እንደ ርችት በትና አትሄድም። ግራ ሲገባትና ያ ነገር ተስፋ ሲያስቆርጣት መለያየት እንደሚቻል አይምሯ አምኖ እስኪቀበል ድረስ የምትጎዳበት ጊዜ አለ። ወንዶች እኮ እንደዚህ ለመወሰን ችግር የለባቸውም እኮ ቤተሰብ። ወንዶች ችግር የለባቸው። ሴት ልጅ ግን ችግር አለባት። ትዳሯን ለመፍታት ትዳሯን ለመተው ቢያንስ እንኳን ብዙ ወራቶች እኮ ትጎዳለች እያለቀሰች። አዎ እውነታው እሱ ነው። እሳቱ ደግሞ ዛሬ ምን ነው? እና ብዙ ጊዜ ካያችሁ እንዲሁ ነው ልጣልና ልክ አስተያየት ሰው ሲሰጥ ይመጡና ቤተሰብ ምን ይላሉ መሰላችሁ? ካያችኋቸው አንቺስ ትዳርሽን ፈተሽ የለ አንቺስ ትዳርሽን ጥለሽ የለ። ሴት ልጅ ትዳሯን ዝም ብላ አትፈታም። ይሄን ማወቅ አለብሽ። ትዳሯን ዝም ብላ ጥጋበኛ ሴት አለሌሽ ኮለል ያለባት ሴት ካልሆነች በስተቀር ሪዝን አላት ሴት ልጅ ትዳሯን ስትተው። ስለዚህም ስለኔ ምንም የምታውቁት ነገር የለም፣ አታውሩ ለማለት ነው። አመሰግናለሁ። እና እቺ እህታችን እቻውን ወፍራሟ ልጅ የትዳር ልጁ ባይዘው እንደዚህ ሲሰድቧትና ሲያንቋሿት የነበረው ለምንድን ታውቃላችሁ? ልጁ ቆንጆ ስለሆነ ማለት ቆንጆዬ ስለሆነ እነሱ አይን ውስጥ ስለገባ ስብዕናዋን አይታችሁታል፣ ተግባሯን አይታችሁታል፣ ማንነቷን ታውቁታላችሁ።
ታውቁታላችሁ ምን አይነት ማንነት እንዳላት፣ ምን አይነት ስብዕና እንዳላት፣ ከእግዚአብሔር ጋር ያላትን ቁርኝት ታውቁታላችሁ። ሚዲያ ላይ የታየው ገለዋን ወይንም የታየው የሰውነት ቅርጿን ለትዳር መስፈርት ሙሉ ዓለም ጎዶሎ መሆኑን እናንተ ወስናችሁ አስተያየት ትሰጣላችሁ። ምድረ ቁሞ ቀር፣ ምድረ ቁሞ ቀር። አሁን እናንተን ነው እኔ እኮ ግርም እኮ ነው የምትሉኝ። ደግሞ ደህና ሴቶች ብትሆኑ እኮ ቀጫጫ ሁነሽ ምን እንደምትመሲ አይቻችኋለሁ ገብቼ ፎቷችሁን። ደህና ነገር እንኳን የሚታይ ነገር እንኳን የላችሁ ወይ ደህና ላይፍ የላችሁ ወይ ደህና የሴትነት ነገር የላችሁ። ትርኪ ምርኪ። ከዛም ትመጡና ሰውን ለማበሻቀጥ ትሞክራላችሁ። መጀመሪያ ህይወታችሁን ኑሩ። የእናንተን አዳም ፈልጉ። እግዚአብሔር ለሷ የሰጣት አዳም ሊሆን ይችላል። እግዚአብሔር ክበሪ ሲላት አክብሯታል። በእግዚአብሔር ለመከበር ሞክሩ። የሰው ህይወት ላይ እንደዚህ እናንተ ማን አባታችሁ ስለሆናችሁ ነው? ንፍጣ። እኔማ ጋይስ እየፈላኋ ነበረ ላያችሁ ላይ መልቀቅ። እንደዚህ የምትሉ ሴቶች ጌታን ሲያስጠሉ ጋይስ፣ ጌታን ሲያስጠሉ። ላሳያችሁ ፎቶዋን ለምዳሳያችሁ ጋይስ፣ አንዴ ጠብቁኝ። ስቲል ተኙ መጋረጃውን ጋርጁ እና የኛውን ሶኬት እዛ ጋር ሰኪው። ኬኳ ቡትቶ ስልኳን ቀምጭ መጣ። አሁን ትጫዋለች ጋይስ። አይ ላሳያችሁ ጋይስ። ታያለች ጋይስ። ዊኬኳ ታቅሽ። ቆይ ማማ መጣውልሽ። ኬኳ መጣው ልጄ። ኬኳ ጋይስ፣ ቆይ አንዴ ቶሎ ላሳያችሁና እንቧኮ ሲረብሽ ታሪክ ሸትላት ነው ጋይስ። ኬኳ በእናትሽ ዝም በይ። ኬኳ መጣው። አንዴ ላሳያቸውና መጣው። ያለቀሰች ነው ጋይስ። ስልኩን አምጪ ብላ። አይ ኬኳ ደከመኝ እኮ ጋይስ። ጋይስ እንትን አለኝ፣ እምቢ አለኝ። ምን አገባን? ቲክቶክ እንዳለ አጥለቅልቃችሁታል። አሁን ዋንቲያን ተጣላታለች ብላችሁ በጎቹ ይገቡና ሲሉ ያድራሉ ይላሉ። ጋይስ ስሟ ፍቅር ማን ነበረ? የታለ